ፈረንጅ ወንድ ወዳለሁ አበር ስጥልን ብለው ቢሰጡ ደስ ይለኛል። የጊዜያቸው ያልፈባቸዋል። ሩዝ በልቶ ወፍሮ የመጣ ሰው አለ። አዎ ተስፋ ቢሶና እስከ ማበድ እስከ መኖራሉ ለኢትዮጵያ ህዝብ ይኖራሉ። ግን ጊዜያቸው እየተቃጠለ እንደሆነ አይቆትም። ያበሻ ምን ማማ ይጣፍጣል እና ለዛ ነው ያረቡ እዛ ላይ እህት ትከዳለች ወይ ወንድም ይከዳል፣ እናትና አባትም ይከዳል። በራሳቸው እየጨመሩ በቃ የአረብ ሀገር ህይወት እስር ቤት ነው የምትገቢበት። ለ2 አመት ፈርመሽ የኢትዮጵያ ሴት በርበሬና ጨው ስለመበላት እና ካሜራ አሳፈሩ እግር የሌለው እንኳን ሆኖ አካላተ ጉዳተኛ ሆኖ እንኳን የፈረንጅ እንደምወደው ያገባቸዋል ከነሱ ጋር ሆነ። ሰላም ለእናንተ ይሁን የእናንተው ቻናል ቤተሰቦች። እዚህ ቻናል ላይ በተለያዩ ጊዜያቶች የማቀርብላችሁ ቁም ነገር አዘል ቪዲዮዎች አሉ። ዛሬ ደግሞ እጅግ በጣም ለየት ያሉ እንግዳዎችን እዚህ ዩቲዩብ ቻናል ላይ እጋብዝላችኋለሁ። እነዚህ ዩቲዩብ ቻናል ላይ የሚጋበዙ እንግዶች የራሳቸው ትልልቅ ቻናል ያላቸው ከ100,000 በላይ ሰብስክራይብ ያላቸውና አብዛኞቻችሁ ደግሞ የምትወዷቸው የምታከብሯቸው የምታደንቋቸው ናቸው። እነሱንም ደግሞ ሰብስክራይብ በማድረግ እንድታበረታቷቸው የነሱን ስም አስቀምጥላችኋለሁ። ዛሬ ላይ ለእናንተ የሚሰማቸውን ስሜት ለእናንተም የሚያስተላልፉትን መልእክት አንድ ላይ አድርገው ለእናንተ እንዲያስተላልፉላችሁ ስለፈለኩኝ እነሱን ስለጋበዝኳቸው እነሱም አሁን ይመጣሉ። እነሱም የሚያስተላልፉላችሁን ከናንተ ብዙ ነገሮችን ከናንተ በተሻለ ብዙ ነገሮችን ስለሚያውቁ እናንተ አታውቁም እያልኳችሁ ሳይሆን ቦታው ላይ ያለ ሰውና ከቦታው ውጪ ሆኖ ሰው ሲመለከተው አንድ አይነት ግንዛቤ ስለሌለው እነሱ ደግሞ ለእናንተ የሚያስተላልፉትን መልእክት በደንብ ከልባችሁ በማዳመጥ በደንብ በመከታተል ከነሱ ቁም ነገሮችን ወስዳችሁ በእርግጠኝነት ጥሩ ነገር እንደሚያካፍሏችሁ ተስፋ አደርጋለሁ። እንዴ መጣችሁ? እንዴት ነሽ? ተስፋ ነሽ? ደህና ነሽ? እንዴት ነሽ? ሁሉ ሰላም? ቃልዬስ ቃላችን አረ እንዴት ነሽ? ደህና ነሽ? ተስፋችሁ እኔ ስምታችሁ ነው አለማችሁ እንዴት ናችሁ? እሷ ሁሉ ሰላም ነው? እሷ ተስፋችን እሷ ቃላችን እኔ አለማችሁ ተስማማና ጽራችን ሜዳና አርያም ጥሬን አክብራችሁ ስለመጣችሁ በጣም አመሰግናለሁ። ሰላም የእናንተ ቤተሰቦች ዛሬ እንግዲህ ደግሞ እንዴት ነው ኮልኮል ፓርላማ ፈጥረናል። እንዴት ናችሁ ጉዶቼ? ሰላም ነው እግዚአብሔር ይመስገን። እንግዲህ የእናንተው ለእናንተው ነው የሚገባችሁ ብለናል አይደል? ነው በሚገባ የእናንተው ቻናል ለእናንተው ብዙ ነገር ያስተምራችኋል። ሰብስክራይብ ሼር ላይክ እያረጋችሁ አበረታቷት። እናመሰግናለን። ዛሬ ቃልዬና አለሜን የምጠይቃችሁ ጥያቄ አለ። እነዚህ ጥያቄዎች ደግሞ እናንተ ብዙ ነገሮችን ስለምታውቁ እናንተም ደግሞ በጣም ብዙ ውጣ ውረዶችን አልፋችሁ ነው እዚህ ደርሳችሁ በህይወታችሁ አይደለ? እንደገና ደግሞ ትልልቅ ዩቲዩብ ቻናሎችን ደግሞ የምታንቀሳቅሱ ሰዎች ናቸው አይደለ? ሁለታችሁንም እኔ ማውቃችሁ ድሮ ነው ዘንድሮ ሳይሆን ማለት ነው። ስለዚህ ዛሬ አረብ ሀገር እያለሁ ማርያም እኔ ድሮ አንቺን ሲጀምር ድሮ ነው ማቅሽ አለሜን ነው አሁን በቅርብ እያወቅኳት የመጣሁት። እኔ ብዙ ሰው አያውቀኝም። አዎ እና አረብ ሀገር ላሉ እህቶች የሆነ መልእክት እንድታስተላልፉ ፈልጋለሁ። አለሜም ቃልዬም ምክንያቱም ብዙ ጊዜ እዛ ያሉትን ልጆች ብዙ ጥያቄዎች አሉባቸውና በተለይ እዚህ ኢትዮጵያ ላይ ባለው ነገር አንፃር ወደ ሀገር መግባት እየፈልጉ ይፈራሉ፣ ለራሳቸው አይኖሩም። እናንተ ለነሱ የተለያዩ ሀሳቦችን እንድትሰጧቸው ፈልጋለሁ እና እስኪ ከአለሜን ጀምር። እሺ እንግዲህ እንደ ታላቅነቴ ቅድሚያ ተሰጥቶኛል። እግዚአብሔር ያክብርልኝ። አመሰግናለሁ። ያው እንግዲህ እኔ አረብ ሀገር ያሉ እህቶቼን በመጀመሪያ ጎበዞች፣ ጠንካሮች፣ ጀግኖች ናቸው። የኔ ጀግኖች ብያቸዋለሁ። ለምን ጀግንነታቸው በምንድነው ብትኝ ህይወታቸውን እርሚያቸውን ሰውተው እዛ ሀገር ላይ በጣም ነው የሚሰሩት። ስንቱን ውጣ ውረድ ችለው ስንቱን ቁስል ችለው ስንቱን የማዳብን ጩኸት ችለው የሰውየውን ትንኮሳ ችለው በጣም ብዙ ነገር ይሄ ነው የማይባል ፈተናዎችን ችለው በመኖራቸው በጣም እግዚአብሔር ጽናቱን ብርታቱን ማምላክ ከናንተ ተጎናችሁ ሆና መቀነቷን ታስታጥቃችሁ ነው የምላቸው። ግን እንደዛ ሆነው ደግሞ ሰርተው እኔ የምናደደው ዛሬ ነገ ወደ ሀገር አልገባም ሲሉ ያመኛል። ለምንድን ነው ወደ ሀገር አንገባም ሲሉ ያመኛል? ምልሽ ጊዜ
በተለይ ለሴት ልጅ ቆማ አትጠብቀን፣ ታልፍብናለች። እናቴን ልርዳ፣ አባቴን ልርዳ፣ ወይ እህቴን ልርዳ፣ ወይ ቤት ልስራ፣ ወይ ደግሞ ይሄንን እዚህ ጋር ሳላደርስ ብላ ስትል ለምን የነሱስ ጊዜ ለምንድን ነው? ይሄ ጊዜያቸው ይቃጠላል። ይሄ ጊዜያቸው ያልፍባቸዋል፣ ሳይወልዱ ሳያገቡ። ከዛም በኋላስ ለማን ነው የምንለፋው? ተስፋ ቢሶና እስከ ማበድ፣ እስከ መናደድ፣ እስከ በቃ ተስፋ እስከ መቁረጥ ትደርሳለች። እንደዛ አይሆንባችሁ እህቶቼ ነው የምላቸው እኔ። እሺ አለምዬ በጣም እናመሰግናለን። አንቺ ያነሳሻቸው ሀሳቦች በሙሉ ትክክል ነሽ። ቃልዬ ደግሞ እኔ የአረብ ሀገር እህቶች የሚያሳዝኑኝ እንትን አለ። ምክንያቱም ለኢትዮጵያንም ለራሳቸው ይኖራሉ፣ ለኢትዮጵያን ሕዝብ ይኖራሉ። ለራሳቸው ብቻ አይደለም የሚኖሩት። ይሄ ተቸገረ ሲልኩ ይሄ እንደዚህ ሆነ፣ ግን ጊዜያቸው እየተቃጠለ እንደሆነ አይቆትም። እንደዚህ ሆነ ሲልኩ እና ለራሳቸው ብቻ ስለማይኖሩ በዛ ላይ እህት ትከዳለች፣ ወይ ወንድም ይከዳል፣ እናትና አባትም ይከዳል። በራሳቸው አካውንታቸውን ከፍተው በራሳቸው እየጨመሩ ሲመጡ አውጥተው ይሄው እግዚአብሔር ስጥልን ብለው ቢሰጡ ደስ ይለኛል። ለምን ጊዜያቸውን እዛ ከሚያቃጥሉ። እንደገና ደግሞ በቃ ብዙ ዋጋ አላቸው። የሀገር ናፍቆት አለ፣ ምግብ የለም፣ በሩዝ ነው። ግን አንድ ነገር ልጠይቅሽ፣ ቅር አይልሽም? ችግር የለውም። እዛ ሀገር የሚበላው ሩዝ ነው ይባላል። ሩዙን ሲበሉ ግን ወፍራችሁ ነው የሚመጡት። ምንድን ነው ሚስጥሩ? ሩዝ በልቶ ወፍሮ የመጣ ሰው አለ? አዎ ስንት አለ። ሩዝ ነው የምንበላው ይሉኛል፣ በማንኪያ በቪዲዮ ያሳዩኛል። እዚህ ኢትዮጵያ ሲመጡ ግን ይሄን አለው ነው የሚመጡት። አይደለም እዛ ይውልሽ፣ አንደኛ አየሩ ድንገት ሊሆን ይችላል እንጂ ሩዝ አወፍርም። እኔ ይሄው አታይኝም? ሩዝ ነበር የምበላው ታዲያ። እና ስታይኝ ወፍራም ነኝ። እና ለማንኛውም የወገን ናፍቆት አለ፣ የሀገር ሽታ አለ፣ የዳቦ የበዓሉ እሱ ሁሉ በቃ የአረብ ሀገር ህይወት እስር ቤት እንደሆነ ነው። እስር ቤትማ በፍቃደኝነት የምትገቢበት እስር ቤት እኮ ነው። በፍቃደኝነት የምትገቢበት ለ2 አመት ፈርመሽ የምትገቢበት እስር ቤት ነው። ምክንያቱም በዚሁ አጋጣሚ ደግሞ የማዳቦቻችሁ ወንዶችም ይተናኮላችኋል። እንዲያው በእናትሽ ወንዶች እኮ በጣም ከባድ ናቸው። ገብቶሻል? የአበሻን ሴት ደግሞ ኢትዮጵያዎችን በጣም ነው የሚወዷቸው። ምክንያቱም የኢትዮጵያ ሴት በርበሬና ጨው ስለመበላት ትጣፍጣለች ይባላል። ኢትዮጵያኖች ኢትዮጵያኖች አዎ ኢትዮጵያ ይልሽ ኢትዮጵያ ነው ማለት ነው። አሁን እኔ ፈረንጅ ዶሮ እያመጡ እያዳቀሉ ዶሮአችንን ማጠፉብን። ዶሮም ያበሻ ልጅ የምጣፍጠው ነበር። አዎ ያበሻ ምን ማይጣፍጣል? እና ለዛ ነው የአረብ ወንድ እንደዛ የሚረባረብበት። ግን አንድ ጥያቄ ያለ አዎ በጣም ነው የሚያስቸግሩት። እግዚአብሔር ወንዶቹ ሲሪየስ ማለት ይመኛሉ። እኛ በቃ ለአንድ ቀንም ቢሆን የሆነ ነገር ይፈልጋሉ እኮ። ልንገርሽ ጥያቄ ሳረሳው ወንዱን ልጅ እንደዛ ሲጠይቅ አረብ ሀገር አሁን በብዛት ቤት ውስጥ ዙሪያው ካሜራ ነው ይባላል። እና ካሜራ አሳፈሩ። እኛ እኮ አይደለንም ካሜራ ማንፈራው፣ እነሱ ስለሆኑ የሚፈልጉት ካሜራው መጥፋት ይችላል እኮ። ያጠፉታል። ይጠፋል። ካሜራው ስለሚጠፋ የሚፈልጉትን ነገር ማድረግ ይችላሉ። ካሜራውን አውርዶ ከዛ ነው ማጥፊያ ያለው። ምንም አውርዶ ያስፈልገው ማጥፊያ ያለው ይጠፋል። ኦኬ እንደዛም ማለት ሲስተም እንደዚህም አለ። ከፈለገሽ እሱ አራዳ ይሄንን ቃል እያይጠፋሽ እንደ ኢትዮጵያ ሞልቷል። እኔ አላቅም። እኔ እንደማወራው ምን አልባት አጋጥሞሽ ስለማያውቅ እኔ አላቅም። ስለዚህ እኔ አላቅም። እዚህ አይነት ቴክኖሎጂ ላይ እዚህ አይነት ዘመናዊ ላይ አልኖርኩበትም። አላቅም። ድንግል ማርያም ትድፋኝ። አላቅም። አረለም ትድፋሽ እንፈልግሻለን። የኛ የፈገግታ ምንጭ። ስለዚህ ማለት ነው ያበሻ ነገር ምኑም አይጣላም። እኔ አሁን ይቅርታ አድርግልኝ የፈረንጅ ወንድ እወዳለሁ። ለምን የፈረንጅ እንደምወደው ማይንዱን ነው። ማይንዱን ይሄንን ነው፣ ቴስታውን ነው። ገባሽ? ሌላ ነገሩን አይደለም። ገባሽ? ውሃ በላነሽ ውሃ በላነ እና እነሱ ደግሞ እኛን ይወዳሉ። አንቺ እነሱን ትወጃለሽ። እንዴት ነው ነገሩ? ተቃራኒ ናት ዓለም። ዓለም ተቃራኒ ናት። እውነት መቤት ምስክር ሊወልድ ብዬ የምመኘው ከፈረንጅ ነው። ገብርኤልን ይሄው አራ አንቺስ ከፋ አይልሽ። ለምን እንደሆነ ታውቂያለሽ? ፈረንጆችና አበሻ ላይ ስንሄድ እሷ ላይ አንድ የተዳፈነ ትልቅ እንትን ስላንድለ ነው ጭንቅላቷ ውስጥ ማለት ነው። ፈረንጅ ዝቅ ያለውን ነው የሚፈልገው። ዝቅ ያለውን ምንም ይሁን ምንም
እግር የሌለው እንኳን ሆኖ አካላተ ጉዳተኛ ሆኖ እንኳን ታያቸዋለሽ በቲክቶክ ላይ ያገቧቸዋል። ከነሱ ጋር ሆኖ እውቅናን ነው እንጂ የሚፈልገው እሷን አግብቼ ምን እባላለሁ የሚባለውን ጭንቅላት ውስጥ የለም። አዎ ለምን እሷ ድብቅ አርጋ ስትለው እኔ ተረተኩ። እኔ የፈረንጅ ባሊስትሽ ብለሽ ጸልይልኝ በቃ ላንቺ ልጸልይልሽ። ቃልዬን የሚያገባ ነጭ ነጩ ይምጣ ጀባ ጀባ ልበል እንደዛ ሳይሆን ምኞቷን አሳካላት። ምኞትሽ እንዲሳካልሽ ምን ይባላል? እኔ የምፈልገውን ሳይሆን ጌታዬ የሚያስፈልገኝ ስጠኝ እና አንተ ስጠኝ ነው የሚባለው። ለማንኛውም እሺ በቃ እንኳን አውሯችሁ ወደ ሌላ እስከባ ይኸውልሽ ቃልዬ፣ እኔ እንደ ትንሽዬ እህት የሆነ ነገር ልበል። እኔ ማለት ከሀገር እንደወጣ ሰውም የሆኑ ሀገሮች ሄጃለሁ ቢያንስ እና ብዙ ጊዜ ሶሻል ሚዲያ ላይ የምታዩና ቤት ውስጥ የሚኖረው ህይወት የፈረንጁም ቢሆን ሶሻል ሚዲያ ላይ እንደምታዩ አይደለም። ሶሻል ሚዲያ ላይ ሲንከባከብ እግር ሲያጥብ ምናምን፣ ቤት ውስጥ ሲሆን ግን ብዙ ጭቅጭቅ ንዝንዝ አለ እና በየትኛውም ቦታ ላይ ደግሞ ብዙ አለመግባባቶች ይኖራሉ። እነዛን አለመግባባቶች ደግሞ በወንበር ዙሪያ ተነጋግረሽ መፍታት ነው እንጂ እንደ ሀገር የሚሆን ሰው በእኔ አመለካከት የለም። ምክንያቱም ባህሉ ወጉ ብዙ ነገር አለ። ሀገሬን እወዳታለሁ፣ ወንዜን እወዳታለሁ። አሁን አረብ ሀገር ጽላቶች ይናፍቁኛል። እሺ እነሱን ጠልቼ ሳይሆን እኔ መስመርቴ ነው። እሺ እኔ እናት እንግዲህ ነጭ ባል ፈጣሪ ሆይ ለቃል እየስጥልን የሚንከባከባት የሚጠብቃት የት ገባሽው ተጣሽ የማይላት ተናግሮ አናጋሪውን የሚይዝላት ከሱ ጋር ስትሆን በደስታ በፈገግታ የምትኖር የምትለብሰው ልብስ ሁሉ የሚያምርባት ቅድም ፈረንጅ ያገኘ አሪው አልኩ ጌታዬ ሆይ ጸሎቴን ስማኝ አደራህን። ቃልዬን የምታገባው ፈረንጅ ከወዴት ነው ያለከው? ልቧም እየፈለገ አንተን እየተጠማ ይሄው እዚሁ ቁጭ ብላለች ከኛ ደጅ ማዶ። ግጥም ነው ግርግዳ አልመታማ። ብቻ ፈጣሪ ለቃልዬ ነጭ ባል የሚያኮራት የሚጠብቃት የሚንከባከባት አንዴ ጀርመን አንዴ ካናዳ አንዴ የሚያሽከረክርሽ እኮ ነው ማጎበኝም ሀገር እነሱ እኮ መጎብኘት ይወዳሉ። አንድ ቦታ እኮ ይቀመጡ ፈረንጆች ታውቂያለሽ። እሺ ግን በዛው ልክ ደግሞ ያው ብዙ ጣውረዶች አሉት። ያው እንግዲህ አብረሽ ግን ብቻ እሺ አሁን ወደ ርዕሳችን ስንገባ እንግዲህ የአረብ ሀገር እህቶቻችን እግዚአብሔር ጽናቱንና ብርታቱን ሰጥቷችሁ የከፋችሁ ተደሰቱልን፣ የተጠማችሁ ውሃ ጠጡልን፣ የከፋችሁም በቃ እግዚአብሔር በሰላም በጤና መቼ ነው ሀገሬ ገብቼ ሀገሬ የምኖረው የምትሉትም ወደ ሀገራችሁ በሰላም ለመምጣት እግዚአብሔር ያብቃችሁ፣ ሰላምና ፍቅሩን ይስጣችሁ እና በተለያየ ህይወታችሁ ተዘበራርቆባችሁ ለወንድ እየላካችሁ ባዶ የቀራችሁ ያ ትምህርት ይሆናችሁ የኔ ውዶች። ዛሬ መኪና ካለው ቤት አለው ወይ ነው ጫወታው። ዛሬ እኔ ምን ትሰራልኛል ባዶ አግብቼ አረብ ሀገር እንኳን ሄደት ብላ የመጣይ ከሆነች የሆነ ይሄ ነገር ይኖራታል፣ ባጃጅ እንኳን ትገዛልኛለች የሚል ነው ያለውና ከኑሮ ውድነት ኢትዮጵያም ወንዱ ከፍቷል። ምክንያቱም ከፍቷል ስል በቃ ምን አድርጌ እኖራለሁ አግብቻ ስለሚል ዛሬ ከክልል ስለሆነ ያላትን ነው የሚፈልገውና ራሳችሁን ጠብቁልኝ። እወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቷት። የእናንተውን ቻናል እንወዳችኋለን ብያለሁ። ካጠፋን በይቅርታ ኮሜንት ጻፉልን። በይቅርታ የሰው ልጅ ይመለሳል። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ኮሜንቶችን ጻፉልን። እንወዳችኋለን። የኔ ውድ ሰላምሽ ይብዛልን። ቻው